እንደናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው እንግዲህ ሰሞኑን በጣም ከፍተኛና አደገኛ የሆነ በመከላከያና በብልጽግና ማለት ነው። ያው ብልጽግና ማለት መከላከያ ማለት ብልጽግና ነው። በእነዚህ የብልጽግናና በብልጽግና ተላላኪ በሆነው ሽፍታ መከላከያ የታቀዱ አሰቃቂና በጣም ዘመቻ ምንድነው እንግዲህ ሰሞኑን መከላከያ ምን እያለ ነው በተደጋጋሚ ማለት ነው። በተደጋጋሚ እንግዲህ ትግራይ ጦርነት ላይ ያደረገው ምንድነው በተደጋጋሚ እነ ኃይለ ገብረስላሴን ጳጳሳትን ሽማግሌዎችን ልኳል አይደል? ዝም ብሎ ማለት ነው እንግዲህ ሽማግሌ ብልጽግና ሽማግሌ የሚልከው ምን ሲሆን ነው የሆነ ነገር ማድረግ ሲያስብ ነው። የሆነ ሽማግሌ ላከ ማለት በቃ ለይምሰል ላከ ነገር ግን የሚያጠቀው ኃይል ሲኖር ነው ማለት ነው። ያው በይህን አድርጎ ነው አይደል እንደዚህ ያለ እንግዲህ ይሄን ሁሉ ሽማግሌ ልኬ መደራደርና ሰላም አይፈልጉም ምናምን ብሎ ነው ዘመቻ የከፈተው። አሁንም ደግሞ ምን ይያል ነው በዚህ 2 ሳምንት ውስጥ የመከላከያን መግለጫ አንድ ባንድ ስሙት። ይህ መግለጫ ምንድነው የሚለው የመከላከያ አንድ ባንድ ሲሰሙት ፋኖ አርሶ አደሩ ጋር ተቀላቀለ፣ ፋኖን አርሶ አደሩ ቤት ያዝ ነው፣ ፋኖ አርሶ አደሩ ቤት እየገባ እያመለጠ ነው፣ አርሶ አደሩ ጋር ተቀላቅሏል፣ ፋኖን ማጥቃት ያልቻል ነው አርሶ አደሩ ገና ፋኖን መለየት ስላልቻለ ነው። ያ ማለት ምን ማለት ነው? ፋኖ ከአርሶ አደሮች ቤት እየተደበቀ ነው እያሉ ነው። እቺን 2 ሳምንት ማለት ነው። ስለዚህ ከአሁን በፊቱ በከፋ ሁኔታ የድሮን ጥቃቶች አሉ ማለት ነው። የድብደቦች አሉ ማለት ነው። ማንን ካሁን በኋላ በጣም ከፍተኛ ተረሸኑ የሚባሉ አርሶ አደሮችን ሰብል ላይ ምን አርሶ አደሮች ገበያ የሚውሉትን ውለው የሚመለሱትን በብዙ ተረሸኑ፣ ተያዙ፣ ታሰሩ ሚል እንሰማለን ማለት ነው። ይህ ምንድነው? ይህ በዚህ 2 ሳምንት በሚዲያ በአክቲቪስቱና በሚዲያ በኢቲቪ ሳይቀር በፋና ሳይቀር በዋልታ ሳይቀር ሲያስነግረው የነበረ ምንድነው እንግዲህ ፋኖ አርሶ አደሮች ጋር ተቀላቀሉብን፣ አርሶ አደሮች ለፋኖ ስንቅ እየሰጡ ነው፣ ፋኖ እኛን አጥቅቶ የሚደበቀው በአርሶ አደሩ ማሳና አርሶ አደሩ ቤት ነው እያለ ነው አይደል? ስለዚህ እንግዲህ ታርጌት ያደረጋቸው አርሶ አደሮች አሉ ማለት ነው። ታርጌት ያደረጋቸው እስካሁን ዘመቻ ያልደረሰባቸው በጣም በከፍተኛ ሁኔታ አርሶ አደሩን መጨፍጨፍ አለብኝ ያ ብሎ ተነስቷል ማለት ነው። ያ ማለት አምራች ተብሎ ባለፈው ነግረናችኋል። አሁን በሌላ ፕሮግራም እንመጣበታለን። አምራች የትኛው አካባቢ ነው የትኛው አርሶ አደር ነው በይበልጥ አምራች አማራ ክልል ላይ ብለው ስብሰባ ላይ ተሰብስበው ወስነዋል። አሁን እነዚህን አርሶ አደሮች ለማጥፋትና ለመረሸን አሁን ወሎ ላይ እኮ ምንድነው የተደረገው? አሁን አይነ ስውር ቄሱን ነው እንግዲህ የረሸኑት አይደል? ከ3 አብሮት ከሚሰሩት ጋር ማለት ነው። ስለዚህ አሁን በከፍተኛ ሁኔታ አርሶ አደሩን ይጨፈጭፉታል ማለት ነው። የአርሶ አደሩ ሰብሉ ተቃጠለ፣ ቤታቸው ተቃጠሉ፣ እስከነ ልጇቸው ታረዱ ምናምን ሚል እንግዲህ እንሰማለን ማለት ነው። ስለዚህ ይህን ብልጽግና የአማራ አርሶ አደሮች ላይ የአማራ አርሶ አደሮችን ታርጌት ያደረገ ዘመቻ ሊጀምር ሁሉን ነገር አጠናቆ ጨርሷል። አጠናቆ። ስለዚህ ከሰኞ ጀምሮ ከፍተኛ የሆነ አርሶ አደሩ ላይ የሚደረግ ዘመቻ አለ ማለት ነው። ይሄ እንግዲህ ምንድነው በቃ እስኪ አዳምጡት። እንግዲህ ቲቪ ላይ ዛሬ 2 ሰዓት ላይ ምን እንደተባለ አሸባሪው ጽንፈኛው መከኛን ለኒዛው ስንሄድ አርሶ አደሮች ደብቀው እንዳናገኛቸው እያደረጉ ነው። ምግብ የሚሰጧቸው ከአርሶ አደሮች ነው ምግብ የሚመገቡት። እኛን ለማጥቃት ተደብቀው የሚጠብቁን ከአርሶ አደሮች ቤት ነው። በከድሮን ጥቃት ከኛ የሚያመልጡት አርሶ አደሮች ቤት ገብተው ነው እያሉ ነው እንግዲህ 2 ሳምንት ፕሮፓጋንዳ ሲሰሩ የነበረ ማለት ነው። ይሄ ማለት ምንድነው? በቃ ፋኖ ጋር ሆነው ተደመሰሱ ለማለት ነው። ፋኖ ጋር ሆነው ፋኖች ጋር ተቀላቅለው ሲዋጉን ተመቱ የሚል ዜና ለማስነገር ነው። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው። ይሄንን በተለይ